ያለፈው ቪዲዮአችን ላይ የሁለቱን የሲኩዌንስ እና የስሬስን ልዩነታቸውና ምን እንደምንማር በዚህ በዩኒት ላይ ነግራችሁ ነበር። ዛሬ ደግሞ የመጀመሪያውን ፓርት ዋት ኢዝ ሲኩዌንስ የሚለውን እንጀምራለን ማለት ነው። 12ኛ ክፍል ማቴማቲክስ ቲዩቶሪያላችን ነው። ሶ ኢንትሮዳክሽን ፓርት ላይ ስንገባ ሲኩዌንስ ምንድነው፣ ዴፊኒሽኑ ምንድነው የሚለውን በደንብ ነግራችኋለሁ። ዋት ኢዝ ሲኩዌንስ? ሲኩዌንስ ስንል ኢት ኢዝ ዘ ሴት ኦፍ ነምበር ዋን ካም አፍተር አናዘር ኢን ኤ ጊቭን ሩል ማለት ነው። ምን ማለት ነው? ኢት ኢዝ ዘ ሴት ኦፍ ዘ ነምበር ይላል። ሴት ማለት ኢት ኢዝ ዘ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ማለት ነው። ማቴማቲክስ ላይ ስለ ሴት ምናምን ስለ ስትማሩ ሴት ኢዝ ዘ ቤዚክ ቲንግ ፎር ማቴማቲክስ። ሴት ማለት ኢዝ ዘ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ማለት ነው። ዌል ዲፋይንድ ነው ስንል እነኛን ሊስቶች ማድረግ እንችላለን፣ ክሊርሊ ሊስት ማድረግ እንችላለን። እንዲሁም ደግሞ እነኛን ሴት ውስጥ ያሉ ኤሌመንቶች ምንድናቸው? ለሌላ ሰው አምቢጊቲ አይፈጥሩም። ለምሳሌ በዘ ኮሌክሽን ኦፍ ኦል ቢዩቲፉል ፊሜል ኢን ኢትዮጵያ ቢባል ለአንደኛው ሰው ቢዩቲፉል የሆነ ለሌላኛው ሰው ቢዩቲፉል አይሆንም። ስለዚህ ይሄ ሴት መሆን አይችልም ማለት ነው። ስለዚህ ኢት ኢዝ ዘ ሴት ኦፍ ዘ ነምበር ዋን ካም አፍተር አናዘር ኢን ኤ ጊቭን ሩል። በሆነ ሩል መንገድ የተደረደሩ ቁጥሮች ሴት ኦፍ ነምበር ምን ይባላል? ሲኩዌንስ ይባላል ኢን ማቴማቲክስ ማለት ነው። ሶ ዩኒታችን ሲኩዌንስ ኤንድ ስሬስ ነው የሚለው። ሲኩዌንስ ኢዝ ዘ ሴት ኦፍ ነምበር ዋን ካም አፍተር አናዘር ኢን ኤ ጊቭን ሩል ነው። ሶ ኢት ኢዝ አሬንጅመንት ኦፍ ነምበር ኢን ዴፊኒት ኦርደር ማለትም ትችላላችሁ። አኮርዲንግ ቱ ዘ ጊቭን ሩል የሆነ ሩል ያለን ወይም ደግሞ የሆነ ፓተርን አለን። ያንን ፓተርን ተጠቅመን አሬንጅመንት ኦፍ ነምበር ኢዝ ኖን አዝ ሲኩዌንስ ይባላል ማለት ነው። ዋት ኢዝ ስሬስ ስንል ደግሞ እንግዲህ እንደነገርኳችሁ ዩኒቱ ሲኩዌንስ ኤንድ ስሬስ ነው የሚለው። ሶ ሲኩዌንስ ማለት ዊዝን ኤ ጊቭን ሩል ቁጥሮችን መደርደር ወይም ደግሞ አሬንጅ ማድረግ ከሆነ፣ ስሬስ ደግሞ ምንድን ነው ስንል ስሬስ ኢዝ the sum of the sequence ማለት ነው። ሶ ሲምፕል ተርም ለምሳሌ የሆኑ ቁጥሮችን በሆነ ፎርሙላ ወይም ደግሞ በሆነ ፓተርን አሬንጅ አድርጋችሁ ሴት ብትፈጥሩና እነኛን ስደምሯቸው ወደ ስሬስ ይቀየራሉ ማለት ነው። ሶ ስሬስ ኢዝ the sum of the sequence ነው ሲምፕል ተርም ማለት ነው። why can learn sequence and series? ለምንድን ነው sequence and series የምንማረው ስንል to predict, evaluate, monitor the outcome of the situation or even to make a decision ይላል። ምን ማለት ነው? ለምሳሌ አንድ ኤግዛምፕል ልንገራችሁ። ትላንትና ጠዋት ዝናብ ጣለ። ዛሬ ጠዋትም ወይም ደግሞ ከትላንት ወዲያ ጠዋት ዝናብ ቢጥል፣ ትላንትም ዛሬ ዝናብ ቢጥል፣ ዛሬ ጠዋትም ዝናብ ቢጥል፣ ነገም ዝናብ ይጥላል ትላላችሁ። ከምን ላይ ተነስታችሁ? ከኋላ ካሉት 3 ቀናቶች ቤዝድ ኦን ዛት ዴታ ማለት ነው። ሶ ምንድነው ሲኩዌንሱን አያችሁት። አሁን ለምሳሌ እኔ 1 2 3 ብዬ ቀጣይ ያለው ቁጥር ማን ነው ብላችሁ 4 ነው ትሉኛላችሁ። ገብታችኋላ? ሶ የሆነ ሲኩዌንስን አንደርስታንድ ማድረግ ምን ያደርገናል? ቱ ፕሪዲክት ለማድረግ ዘ ኔክስት ሀፕን የሚያደርገውን ነገር ፕሪዲክት ለማድረግ ይጠቅመናል ማለት ነው። እንዲሁም ደግሞ ኢቫሉዌት ለማድረግ ከዛ ሞኒተር አውትካሙ ምን ሊፈጠር ይችላል፣ እንዲሁም ደግሞ ዲሲሽን ለመስጠት ማለት ነው፣ ውሳኔዎችን ለመወሰን ይጠቅመናል ማለት ነው። እና በተለይ ኮምፒውተር ላይ ምናምን የተለያዩ ነገሮች ላይ ፕሮግራሚንግ ምናምን ስጽፉ ቤዝድ ኦን ሲኩዌንስ ዘ ኔክስት ቲንግ ምን ሀፕን ሊያደርግ ይችላል የሚለውን ነገር ፕሪዲክት ለማድረግ ይጠቅመናል ማለት ነው። እና ይሄ ነው ዋናው ነገር። ኤኒዌይስ ግን ጠቅለል ስናደርገው ሲኩዌንስ ማለት ኢት ኢዝ ዘ አሬንጅመንት ኦፍ ነምበር ኢን ኤ ዴፊኒት ኦርደር ኦር ዊዝን ኤ ጊቨን ሩል ማለት ነው። ስሬስ ስንል ኢት ኢዝ ዘ ሰም ኦፍ ዘ ሲኩዌንስ ማለት ነው። ለምን እንማረው ካላችሁኝ ደግሞ ቱ ሜክ ኤ ዲሲዥን ኦር ፕሪዲክት አባውት ዘ ፊውቸር ማለት ነው። እና አሁን ለምሳሌ ሜትሮሎጂ ብትመለከቱ ባይ ዩዚንግ ዘ አፕሊኬሽን ኦፍ ሲኩዌንስ ኤንድ ስሬስ ነው የሚሰሩት ብዙ ነገሮችን ማለት ነው። አሁን ትንበያ ሲሰራ የተለያየ ነገር ለምሳሌ 2 እግር ኳስ ክለቦች ካሉ እነኛ ለምሳሌ የሆነ 20 እግር ኳስ ክለብ ቢኖረን ከነኛ ውስጥ ማነው ዋንጫ የሚበለው ስንል ፕሪዲክት ስናደርግ ቤዝድ ኦን ዜር ላስት ይር ፐርፎርማንስ በተጫዋቾቻቸው ምናምን ነገር ምን ያደርጋሉ? የተለያዩ ካምፓኒዎች ምን ያደርጋሉ? የተለያየ ዴታ ያመጡና ከዛ ሲኩዌንሱን አይተው አሁን በዚህ ዊነሩ ኔክስትም ሊሆን ይችላል በዚህ ነገር ላይ ብለው ፕሪዲክት ያደርጋሉ ማለት ነው። ስለዚህ እነኚህን ለማድረግ ነው የምንጠቀምበት ኤኒዌይስ ማለት ነው። ሶ ይህን ይመስላል ሲኩዌንስ ኤንድ ስሬስ ዴፊኒሽኑ ማለት ነው። መጽሐፋችሁ ላይ እዚህ ጋር ከስሬስ ላይ የመጣ ጥያቄ አለ። እስኪችን እናያት። ምንድነው የሚለን? ፒፕል ዋንት ቱ ፕላንት ትሪ ኢን ኤ ሰርቴን ፓተርን። ሰዎች ዛፎችን መትከል ፈልገዋል፣ ፓተርን አላቸው። ኢን ኤ ጊቨን ኤሪያ ኦፍ ኮሚኒቲ 20 ፕላንት ኢን ዘ ፈርስት ሮ፣ 34 ኢን ዘ ሰከንድ ሮ፣ 48 ኢን ዘ ሰርድ ሮ። አሁን ለምሳሌ በዚህኛው ጋር 20 ነው መትከል የፈለጉት። በሚቀጥለው ሮ ላይ ደግሞ እንደዚህ ስትሄዱ 34 ነው መትከል የፈለጉት። በሚቀጥለው ሮ ላይ ደግሞ ስንት ነው መትከል የሚፈልጉት? 48 ነው።
ስለዚህ አሁን መጀመሪያ 20 ከዛ 34 ከዛ 48 ዲፈረንሳቸው ስንት ነው? እዚህ ጋር 14 አይደለ? በ20 እና በ34 በ48 እና በ38 ዲፈረንሳቸው ስንት ነው? 14። ስለዚህ የሚቀጥለውም ላይ ደግሞ ስንት ነው? ሃው ማኒ ፕላንት በአምስተኛው ሮ ላይ ይተክላሉ ብትማሩ እዚህ 48 ላይ 14ን ትደምሩና ኔክስት ሮውን ታገኙታላችሁ ማለት ነው። ሶ ኢትስ ሶ ሲምፕል ማለት ነው። በዚህ መንገድ በቀላሉ ካልኩሌት ማድረግ ትችላላችሁ። ሶ ምንድነው የምታደርጉት? አሁን ዊዝን ኤ ኮመን ዲፈረንስ እየጨመሩ ነው የሚሄዱት ማለት ነው። ቤዝድ ኦን ዛት በቀላሉ የሚመጣውን የኔክስቱን ማወቅ ትችላላችሁ። እዚህ ጋር ምንድነው ፋይንድ ዘ ኔክስት ቱ ተርም ኢን ዘ ፎሎዊንግ ሲኩዌንስ ይላል። ለምሳሌ 50 47 44 41 ይላል። ከ50 47 ስንሄድ በ3 ቀንሰናል። ከ47 ወደ 44 ስንሄድ በ3 እንቀንሳለን። ከ44 በ3 ስለዚህ የቀጠው ቁጥር በ3 ሲቀንስ 41 ስንት ይሆናል ማለት ነው? 38 ይሆናል ማለት ነው። ደግሞ ኔክስት ተርሙ ደግሞ ከዚህ በ3 ሲቀንስ ስንት እናገኛለን? 35 እናገኛለን ማለት። ስለዚህ ኔክስት ተርም 38 እና 35 ናቸው ማለት ነው። እዚህ ጋር ስትመጡ ደግሞ 2 12 22 32 ይላል። እዚህ ጋር በ10 እየጨመራችሁ ነው የምትሄዱት። ቀጣይ 42 ከዛ 52 እያለ ይሄዳል ማለት ነው። ሶ የሚቀጥሉትን ቁጥሮች በምን አወቅን ካላችሁኝ እዚህ ጋር ቤዝድ ኦን ሲኩዌንስ አይደለም ምን እየወሰናችሁ እኮ ነው። ዲሲሽን ሜክ እያደረጋችሁ ነው። ዘ ኔክስት ተርም ኢዝ እዚህ ጋር 38 ነው ስትሉ ቤዝድ ኦን በመጀመሪያ በነበሩ ሲኩዌንስ ላይ ዲፔንድ ሆናችሁ ማለት። ስለዚህ ይሄ ነው ሪል ላይፍ አፕሊኬሽናቸው ማለት ነው። ሶ ሲኩዌንስ ኢዝ ኤ ፋንክሽን ዊዝ ዶሜን ኢዝ ኤ ኮሌክሽን ኦፍ ኢንቲጀር ማለት ነው። የሲኩዌንሶች ኢንቲጀር ነው ዶሜናችን የሚሆነው ማለት ነው። አብዛኛውን ጊዜ በዜሮ እና በአንድ መካከል የሆኑት ማንሆኖች አሉ። ኤምኤስ ግን ስለ ሲኩዌንስ እና ሁለት አይነት ሲኩዌንሶች አሉ፣ ፋናይት እና ኢንፋናይት ሲኩዌንስ የሚባሉ። እነዚህን ያለን እንደሚለን ኢንቲጀር ግሬተር ዛን ኦር ኢኳል ቱ ኤ ጊቭን ኢንቲጀር ኤም ዩዥዋሊ 0 ኦር 1 ሲኩዌንስ ኢዝ ዩዥዋሊ ዲኖትድ ባይ ኤኤን። አሁን ሲኩዌንስን ሪፕሬዘንት ስናደርግ ኤኤን ብለን ሪፕሬዘንት እናደርገዋለን። ይሄ ማለት ፋንክሽንን ለምሳሌ እናንተ ሪፕሬዘንት ስታደርጉ ኤፍ ኦፍ ኤክስ ብላችሁ ሪፕሬዘንት እንደምታደርጉት ማለት ነው። ኤፍ ኦፍ ኤክስ ስንል ለፋንክሽን ነው፣ ለሲኩዌንስ ከሆነ ደግሞ ኤኤን ብለን ሪፕሬዘንት እናደርገዋለን ማለት ነው። እና ኤ1 ኤ2 ኤ3 ኤ4 ስንል ምን ማለት ነው? እነኚህ ተርም ኦፍ ሲኩዌንስ ማለት ነው። ለምሳሌ ኤ1 ኤ2 ስትል የመጀመሪያዋ፣ የሁለተኛዋ ተርም፣ የሶስተኛው ተርም እያላችሁ ትዘረዝሯቸዋላችሁ። እነኚህ ዘ ተርም ኦፍ ሲኩዌንስ ሲባሉ፣ ኤንዝ ስንል ደግሞ ይችኛዋ ጀነራል ተርም ነች። ኤኤን ስንል ኤን ቦታ ላይ የፈለግነውን ቁጥር መቀየር እንችላለን ዊዝን ዘ ዶሜን ማለት ነው። ይችኛዋ ኤን ጀነራል ትሆናለች ማለት ነው። ሶ ፋናይት ሲኩዌንስ የምንለው ላስት ተርም ያለው ነው። ያ ማለት ቁጥሮቹን በሆነ ፓተርን ወይም በሆነ ኦርደር አስቀምጠናቸው መጨረሻውን የምናገኘው ከሆነ ላስት ተርሙን ካወቅነው ፋናይት ሲኩዌንስ እንለዋለን። ኢንፋናይት ሲኩዌንስ ከሆነ ደግሞ ላስት ተርም ከሌለው ነው። ይሄንን በቀላሉ ከስሙም አይደንቲፋይ ማድረግ ትችላላችሁ ማለት ነው። ሶ ፋናይት ሲኩዌንስ ምንድነው፣ ኢንፋናይት ሲኩዌንስ ምንድነው የሚሉትን በደንብ አንደርስታንድ ማድረግ ትችላላችሁ እዚህ ጋር ካለው ነገር ማለት ነው። ግን እንደ ኢንትሮዳክሽን የሁለቱን ዲፈረንስ በዚህ መንገድ ማወቅ ትችላላችሁ ማለት ነው። ስለዚህ ማቴማቲካል ዴፊኒሽኑ ማለት አሁን እዛ መጽሐፋችሁ ላይ የነገርኳችሁ ዘ ሲኩዌንስ ኤኤን ኢዝ ዘ ፋንክሽን ዊዝ ዶሜን ኢዝ ናቹራል ነበር። የሲኩዌንስ ኤኤን ላይ ሁልጊዜም ናቹራል ነበር ነው ዶሜናችን። ያ ማለት ኤኤን የምትለው ላይ እዚህ ኤን ቦታ ላይ ማስገባት የምትችሉት ሁልጊዜም ምንድን ነው ናቹራል ነበር ብቻ ነው ማለት ነው። ስለዚህ ዶሜናችን ናቹራል ነበር እንደሆነ ማወቅ አለባችሁ። ሶ ኤኤን ሌዛን ኢዝ ዘ ሰብሴት ኦፍ ኮንስቲቲዩቲቭ ኦር ነን ኔጌቲቭ ኢንቲጀር ስታርቲንግ ፍሮም አንድ ይላል። ከአንድ ጀምሮ ነው ማለት ነው። ይሄ ማለት ናቹራል ነበር ናቸው ስንል ሰብሴት ነው ስንል በዛ ውስጥ ያሉ ናቸው። ባጭሩ ከዚህ ከሁለቱ ላይ የምትሉት ነገር ምንድነው? ናቹራል ነበር ነው የሲኩዌንሳችን ዶሜን ማለት ነው፣ የመስራት ክልላችን። ስለዚህ ሲኩዌንስ እንዴት አድርገን ሪፕሬዘንት እናደርገዋለን? ቅድም እንደነገርኳችሁ ኤኤን ብለን ወይም ደግሞ ኤ ኦፍ ኤን ብለንም እንደ ፋንክሽን መግለጽ እንችላለን። አይዘር ኦፍ ኤ ኦፍ ኤን ወይም ደግሞ ኤኤን። ግን ለሞስት ኮመን ዩዝድ የሆነው ሜትድ ይሄኛው ነው ማለት ነው። በዚህኛው መንገድ ሲኩዌንስን ሪፕሬዘንት ማድረግ ትችላላችሁ ማለት ነው። ሶ ይህን ካየን ምንድነው ቀጣይ የምናገኘው? እዛ መጽሐፋችሁ ላይ የነገራችሁ ማቴማቲካል ዴፊኒሽኑን ስናይ እነኚህ ኤ1 ኤ2 ኤ3 ኤ4 እስከ ኤኤን ድረስ ያሉት እነኚህ ፋንክሽናል ቫልዩ ኦር ዘ ተርም ኦፍ ዘ ሲኩዌንስ ይባላሉ። ፋንክሽናል ቫልዩ ስንል ለምሳሌ ኤ1 ስንል እዚህ ፋንክሽናችሁ ላይ ለምሳሌ ኤኤን እኩል ይሆናል ኤን ነው ከተባላችሁ ኤ1 ስንት ይሆናል ማለት ነው? 1 ይሆናል ማለት ነው። ስለዚህ ፋንክሽናል ቫልዩ የምንለው ይሄ ነው። እነኚህን ደግሞ ተርም ኦፍ ዘ ሲኩዌንስ እንላቸዋለን ዳይሬክት ወይ ማለት ነው። ሶ ኤኤን ኢዝ ኤ ጀነራል ተርም ነው። ኤኤን ስንል ኤን በቃ የፈለግነው ቁጥር ወይም ዊዝን ዘ ዶሜን ማለት ነው መቀየር ስለምንችል ኢት ኢዝ ዘ ጀነራል ተርም ኦፍ ዘ ሲኩዌንስ
ሲኩዌንስ ይባላል። ዲፔንዲንግ ኦን ዘ ላስት ተርም የመጨረሻዋ ተርም ላይ ዲፔንድ ሆነን ሁለት አይነት ሲኩዌንስ አለ። ምን ላይ ዲፔንድ ሆነ? ይችኛዋን ነገር ሪማርክ አድርጉ። ዲፔንዲንግ ኦን ዘ ላስት ተርም ማለት በመጨረሻዋ ላይ ዲፔንድ ሆነ። የመጀመሪያው ፋናይት ሲኩዌንስ ነው። ሃዝ ላስት ተርም የመጨረሻ ተርም አለው ማለት ነው። ሁለተኛው ምንድነው? ኢንፋናይት ሲኩዌንስ ነው። ኢንፋናይት ሲኩዌንስ ደግሞ ሃዝንት ላስት ተርም የመጨረሻ ተርም የለውም። ለምሳሌ ዘ ዶሜን 1 2 3 ብላችሁ ኤን እቺ ኤን የምትባለው ቁጥር የምትታወቅ ቁጥር ነች ከሆነ ፋናይት ሲኩዌንስ ይባላል ማለት ነው። ኢንፋናይት ሲኩዌንስ ከሆነ ግን ላስት ተርም የለውም፣ ይቀጥላል ሲኩዌንሱ ማለት ነው። እያያችሁ ከሆነ 1 2 3 ብላችሁ ዶት 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 ነው የምታደርጉት። ይሄ ሲኩዌንስ ይቀጥላል ማለት this is known as the mathematical definition of sequence። አንድ ነገር ልትዙልኝ የሚፈልገው ነገር ቅድም ምን ብያችኋለሁ? ሲኩዌንስ ማለት በሆነ ፓተርን ወይም ደግሞ በሆነ ጊቨን ሩል ተጠቅመን ቁጥሮችን አሬንጅ ስናደርግ ነው ብሌ ኢንትሮዳክሽን ላይ ነገራችሁ ነበር። ያ ዴፊኒሽን ማለት ማቴማቲካሊ ዲፋይን ሲደረግ እዚህ ጋር በምታዩት መንገድ ነው ማለት ነው። ሶ ሲኩዌንስ ኢዝ ዘ ዶሜን ኦፍ ናቹራል ነበር። ዶሜን ማለት የመስሪያ ክልላችን ነው እንደምታውቁት። ለምሳሌ የሆነ ኢንዱስትሪ ወይም ፋብሪካ ካላችሁ ወደዛ ወደ ፋብሪካ የምታስገቡት ኢንፑት እንደማለት ነው ዶሜን በማቴማቲክስ ማለት ነው። ፋብሪካው ደግሞ ኤ ኦፍ ኤን የሚለው ነው እዚህ ጋር ያለው እዛ ጋር ልክ ያ ፋብሪካው የምታዩት ማለት ነው። መጨረሻ ላይ የምታገኙት አውትፑት ደግሞ ምንድነው? ልብስ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ሶ ያም የሚነግረን ምንድነው? እዚህ ጋር ፋንክሽናል ቫልዩ ነው ማለት ነው። ሶ ኤቭሪቲንግ ሞዴል ታደርጋላችሁ። የሆነ ነገር ከመስራታችሁ በፊት ሞዴል ታደርጉትና አውትፑቱን ታገኙታላችሁ ማለት ነው። ኤኒዌይስ ግን this is the mathematical definition of sequence ማለት ነው። ሲኩዌንስ ምንድነው ስትባሉ በዚህ መንገድ ዲፋይን ማድረግ አለባችሁ። በነገራችን ላይ ዴፊኒሽኑ ይሄ ሀሳቡ ምናምን ኢንትራንስ ላይ ማቴማቲክስ ፈተና ላይ አይመጣም፣ ግን ይህንን መረዳት ያ ካልኩሌሽኑ ላይ ያሉትን ነገሮች በቀላሉ ሶልቭ ለማድረግ ይጠቅማቸዋል። ስለዚህ ኮንሴፕቱን መረዳት አለባችሁ። ከዛ ወደ ጥያቄዎችን ወደ መስራት ትሄዳላችሁ ማለት ነው። ሶ ኔክስት ላይ የምናገኘው ምንድነው? ዘ ኖቴሽን ኦፍ ሲኩዌንስ ነው። እንግዲህ ሲኩዌንስ ምንድነው የሚለውን ትርጉሙን በደንብ አይተናል። ሲኩዌንስን በአራት አይነት መንገድ ኖቲፋይ አሁን ሲኩዌንስ ምንድነው? በምን አይነት መንገድ ነው ኖቲፋይ የምናደርገው ስንል አራት አይነት መንገድ እዚ ሪፕሬዘንቴሽን ኢዝ ኦል አባውት ሪፕሬዘንቴሽን ዘ ኖቴሽን። ሶ ሪፕሬዘንቴሽኖቹ አራት ናቸው ስንል የመጀመሪያው ሊስቲንግ ዘ ተርም ነው። አሁን ሲኩዌንስ የሆነ ቁጥሮች ኦርደር ነው ካል እንዴት አድርገን ነው እነኛ ማስቀመጥ የምንችለው ስንል ሁሉንም እንዘረዝራቸዋለን። ስንዘረዝር ባይዘው ሁሉንም ሊሆን ይችላል ወይም ግማሾቹን ሊሆን ይችላል የምንዘረዝረው ማለት። ስለዚህ there are 4 types of representation of sequence ማለት the first one is listing the term። so example an is equals to 1 over n ተብለን n is natural number is a domain ከሆነ n ቦታ ላይ አሁን a1 a2 a3 መተካት ነው። አሁን ለምሳሌ አንድ ስንተካ 1 over 1 1 ይሆናል። ሁለት ስንተካ 1 over 2 1 over 3 1 over 4 ይያል። ስለዚህ ምን እያደረግናቸው ነው? ሊስት እያደረግናቸው ነው ማለት ነው። እዚህ ጋር ተርሞቹን በሙሉ ማለት ነው። ኔክስት ኤግዛምፕል ለዚህ የሚሆን ኤግዛምፕል ስንመለከት ለምሳሌ ኤኤን እኩል ይሆናል ኤን ፕላስ 1 ብላችሁ ነው። ለምሳሌ ምንድነው የምታደርጉልኝ? እዚህ ኤን ቦታ ላይ አንድ ስተኩ ኤኤን 2 ይሆናል ማለት ነው። 2 ስተኩ ደግሞ 3 ይሆናል። 3 ስተኩ 4 ይሆናል ማለት ነው። ስለዚህ እንደዚህ እያደረጋችሁ ሲዘረዝሩ ሊስቲንግ ዘ ተርም ማለት ተርሞቹ መዘርዘር ማለት ነው። የዘ ፈርስት ሪፕሬዘንቴሽን ኦፍ ሲኩዌንስ ነው። ሁለተኛው ራይቲንግ ዘ ጀነራል ተርም ነው። ጀነራል ተርም ማለት እንደዚህ ተዘርዝረው ሲሰጧችሁ በምን ትገልጿቸዋላችሁ? በእንደዚህ አይነት ፎርሙላ ማለት ነው። ሪስፕሮካል ማለት ነው። አሁን ለምሳሌ ራይት ዘ ጀነራል ተርም ፎር ዘ ፎሎዊንግ ሲኩዌንስ ይላል። ለምሳሌ ኤን ኢዝ ኢኳልስ ቱ 0 -2 0 -2 0 -2 0 -2 እያለ የሚቀጥል ቁጥር ቢሆን ለዚህ ጀነራል ተርም ፎርሙላ ጻፉለት ብትባሉ እንደዚህ አይነት ፎርሙላ መጻፍ ትችላላችሁ። -1 ሲደመር 1 ዘ ፓወር ኦፍ ኤን ብታደርጉ ለምሳሌ አንድ ተኩ ሲዝግ አንድ ስተኩ -1 ሲደመር 1 ይሆንና 0 ታገኛላችሁ። ሁለት ስተኩ ሲዝጋ 1 ዘ ፓወር ኦፍ 2 አንድ አይደለም የሚሆነው 1 ዘ ፓወር ኦፍ 2 እዚጋ አይ ቲንክ እዚጋ እቺኛው እዚጋ ያለውና ይሄኛው ትክክል አይመስለኝም ፎርሙላ። እሺ ሁለት ስንተካ ለምሳሌ -1 + 1 ይሆንና 0 ይሆናል። ከ3 ስተኩ ደግሞ እዚጋ -1 እቺኛው እዚጋ ያለችው ማይነስ አድርጓል ፎርሙላው ላይ ማለት ነው። እዚህ ፎርሙላ ላይ ሲጠፍ ስለተሳሳኩኝ ነው። እቺ ትክክል እንድትመጣላችሁ ምን ታደርጋላችሁ? ማይነስ ታደርጋላችሁ። አሁን ለምሳሌ አንድን ተካ አንድ በምንተካ ሰዓት ምን ይሆናል? -1 ወይም ደግሞ ማይነስ ይችኛዋን +1 ይችኛዋን አጥፏትና ማይነስ እናድርጋለን። አሁን አንድ ስንተካ -1 0 ይሆናል። ማይነስ ቱ ነው ማይነስ ይሆናል። ስለዚህ በዚህኛው መንገድም አይመጣም።
ይችኛዋ መደመር ሆና እዚህ ጋር ማይነስ ብናረግስ እንደዚህ ማይነስ ብናረግ ይሄኛው እንዲመጣልን ነው። አሁን ስንተካ እዚህ ጋር መምጣት አለበት። አይ ቲንክ እኔ እዚህ ጋር ስለተሳሳኩኝ ነው። -1 ፕላስ -1 ዘ ፓወር ኦፍ ኤን ብታረጉ አሁን እዚህ ጋር አንድ ስተኩ -1 ነው ስቲል የሚመጣው። ይሄም ትክክል አይደለም። አይ ቲንክ ይሄንን ኤግዛምፕል ከመጽሐፋችሁ ላይ ስለሆነ የወሰድኩት መጽሐፋችሁ ላይ እንግባና እስኪ ነው ጀነራል ተርም ተጠቅመን ሪፕሬዘንት ማድረግ እንችላለን ይላል መጽሐፋችሁ ላይ ያለውን። እነኚህን ፎርሙሎቹን ኦልተርኔቲቭሊ እየሞከራችሁ ነው የምታገኛቸው። ኤኒዌይስ ግን እስኪ መጽሐፋችሁ ላይ ያለውን ነው the notation or the representation of vector የሚለው ላይ ያሉት ናቸው። እነዚህ እዚህ ጋር ታይፕ ኦፍ ቬክተሮች ነው የሚያሳየን። ሙላቱ ነምበር የሚባል አለ። የአዲስ አበባ ዩኒቨርሲቲ ፕሮፌሰር ነው እሱ ያወጣቸው ናቸው ማለት ነው ኖቴሽኑ ላይ። ሶ ምን እናድርግ መሰላችሁ እዚህ ጋር ስለሌለ ማለት ነው ወደ ኖታችን ጋር እንሄድና ኦርደሩን እናቀይረው። ኦርደሩን ስናቀይረው ምን ይሆናል? እዚህ ጋር የመጀመሪያው -2 ከዛ 0 ከዛ -2 ከዛ 0 እያለ የሚሄድ ቁጥር ወይም እችኛዋን የመጀመሪያ ላይ ያለችውን 0 አጥፋትና እንደዛ ካደረግነው ምን ይሆናል? ይሄ ጋር ያለው ማይነስ ይሆናል። በመደመሯ ተጠፋና ማለት ነው። በዚህ ጊዜ ስናመጣ -1 -1 ዘ ፓወር ኦፍ -1 ዘ ፓወር ኦፍ ኤን ስታረጉ ለምሳሌ እዚህ ኤን ቦታ ላይ 1 ስተኩ -2 ይመጣል። 2 ስተኩ ደግሞ 0 ይመጣል። እንደዛ ያያችሁ ይችኛዋ ማይነሷ እዚህ ጋር ነው፣ ይችኛዋ ፕላስ ሆና ማለት ነው። ኦልተርኔት ያደረገላችሁ ይመጣል ማለት ነው። ስለዚህ እዚህ ጋር ፎርሙላው ላይ እዚህ ጋር ማይነስ አስገቡበት፣ ይችኛዋን 0ን ስታጠፋት ይመጣላችኋል። ኤኒዌይስ ግን ይሄን ተውትና ሐሳቡ ምንድነው? እንደዚህ አይነት ተዘርዝረው ሲሰጧችሁ ለነሱ አንድ ጀነራል ተርም ወይም ደግሞ ፎርሙላ ትጽፉላችኋላችሁ ማለት ነው። this is the second type of representation of vector ማለት ነው። እንደዚህ አይነት ቬክተር ቢሰጣችሁ an is equals to 1 the power 1 or n ብላችሁ እነኚህ መግለጽ ትችላላችሁ ማለት ነው። ስለዚህ ጀነራል ተርሙን በመጻፍ ሪፕሬዘንት ማድረግ እንችላለን ማለት ነው። ሶስተኛው መንገድ ምንድነው? ድራዊንግ ግራፍ ነው። ግራፍ በመስራት ለምሳሌ ዴኖት ሲኩዌንስ an -1 the power of n over n የሚለውን በግራፍ ስሩት ብትባሉ አሁን ለምሳሌ n ቦታ ላይ 1 ስታስገቡ -1 ይሆናል። 2 ስታስገቡ ደግሞ 1/2 ይሆናል። 3 ስታስገቡ ደግሞ -1/3 ይሆናል። እንደዚህ እነኚህ ዳታዎቹን ከዛ እዚህ ፖይንት ላይ ታስቀምጧላችሁ። ለምሳሌ 1 ስናስገባ -1 እያልን ሁሉንም ፖይንቶች ካስቀመጥን በኋላ እንደዚህ አይነት ዶት ዶት እያደረግን በግራፍ ሪፕሬዘንት ማድረግ እንችላለን ማለት ነው። ግራፊካሊም እነኚህን ሲኩዌንሶች ሪፕሬዘንት ማድረግ እንችላለን ማለት ነው። አራተኛው ዩዚንግ ሪከረንስ ሪሌሽን ማለት ነው። ሪከረንስ ሪሌሽን ማለት ነው ስፔሲፋይድ ባይ ዘ ጊቨን ዘ ፈርስት ፊው ተርምስ ቱጌዘር ዊዝ ዘ ሪከርሽን ፎርሙላ ምንድነው? የመጀመሪያ ጥቂቶቹን ተርሞች እናቅና እነሱን ተጠቅመን የቀጣዮቹን ተርሞች እንድናገኝ ይጠቅመናል ማለት ነው። ዋት ኢዝ ሪከርሽን ፎርሙላ ስንል ኢት ኢዝ ዘ ፎርሙላ ዛት ኢዝ ዱ ቱ ሪሌት ዘ ጀነራል ተርም ቱ ዋን ሞር ኦፍ ዘ ተርም ዛት ካም ቢፎር ኢት። ከሱ በፊት የሚመጡትን ተርሞች ተጠቅመን የሚቀጥለውን እንድናገኝ ይጠቅመናል። ለምሳሌ በኤግዛምፕል ሲሆን በደንብ ይገባቸዋል። ለምሳሌ እዚህ ጋር ኤን ኢዝ ኢኳልስ ቱ ኤን ማይነስ 1 ኦቨር ኤን ይላል። ፎር ኤን ግሬተር ኦር ኢኳል ቱ 2 ማለት ነው። ኤን ከሁለት መብለጥ አለበት። ኤን ግን አንድ ስኮን ያ ማለት ኤ1 ማለት ነው። እቺኛው ኤን አንድ ስኮን ኤ1 2 ነው ተብለናል። ስለዚህ ኤቱን ለማግኘት ምንድነው የምናደርገው? ኤቱ አሁን መጀመሪያ ኤን ኢዝ ኢኳልስ ቱ ኤን ማይነስ 1 ኦቨር ኤን አይደለ? ኤቱ ኢዝ ኢኳልስ ቱ ኤ2 ማይነስ 1 ኦቨር 2 ይሆናል ማለት ነው። ኤ2 ማይነስ 1 ደግሞ ኤ1 ነው። ኤ1 ደግሞ እዚህ ጋር ተሰጥቶናል። ኤ3ንም ስንጠቀም ልክ እንደዚህ እያልን የኋለኛውን እየተጠቀምን የሚቀጥለውን ካሚንግ ቢፎር ኢት እየተጠቀምን የሚቀጥለውን የምናገኝበት ፎርሙላ ማለት ነው። ለምሳሌ ኤን እዚህ ጋር 2 1 1 ኦቨር 3 1 ኦቨር 12 1 ኦቨር 16 1 ኦቨር 6 እያለ ይቀጥላል ማለት ነው። እንደዚህ አይነት ፎርሙላዎችን ስታመጡ ይሄ ሪከርሽን ፎርሙላ ይባላል ማለት ነው። ይሄ በቀላሉ ምንድነው የሚቀጥለውን ተርም ለማግኘት ከኋላ ያሉትን ተርሞች እያባዛን ነው እያከፈልን የምናገኝበት ፎርሙላ ለፎርዝ ኖሽን ኦፍ ቬክተር ኖቴሽን ኦፍ ቬክተር ኢት ኢዝ ኖን አስ ሪከርሽን ፎርሙላ ይባላል። ሌላው ፊቦናሲ ነምበር ነው። ይሄ ደግሞ ምንድነው እና ሙላቱ ነምበር የሚባላሉ። ሙላቱ በነገራችን ላይ ፊቦናሲ ነምበር ይሄ የውጭ ሀገር አርቲስት ነው። ሙላቱ ነምበር የሚባለው ግን የአዲስ አበባ ዩኒቨርሲቲ ማቲክስ ፕሮፌሰር ነውና ሙላቱ ነምበር የሚል የራሱን ቁጥር አለውና እነሱ አሁን በደንብ ነው ፊቦናሲ ሲኩዌንስ የምንላቸው በዚህ ፎርም የሚገለጹ ከሆነ ነው። ለምሳሌ ኤፍኤን አሁን ለምሳሌ እስካሁን ስንገልጽ ኤኤን እያልን አይደለ? ኤፍ ያልናት
ፊቦናሲ ኤፍ በዚህ ከሰውየው መጀመሪያ ስለተነሳ ነው። ሙላቱ ነምበርም ስንነሳ ከኤም ነው የምንነሳው። ስለዚህ ኤፍ ኤን ኢዝ ኢኳልስ ቱ 1 ኢፍ ኤን ኢዝ ኢኳልስ ቱ 1 አንድ ከሆነች ኤፍ ኤን ቫልዩ አንድ ከሆነ የኤፍ ኤን ቫልዩም አንድ ነው። ሁለትም ሲሆን አንድ ነው። ግን ኤፍ ኤን ማይነስ 1 ፕላስ ኤፍ ኤን ማይነስ 2 ኢፍ ኤን ግሬተር ዛን ኦር ኢኳል ቱ 3 ይላል። እዚህ ጋር ማለት መሰላችሁ አሁን እንግዲህ ኤን ቦታ ላይ መተካት የምንችለው ናቹራል ነምበር ነው ብለናል። ምክንያቱም ዘ ዶሜን ኦፍ ዘ ሲኩዌንስ ኢዝ ናቹራል ነምበር ስላልን ማለት ነው። ባይዘው ሁሌም ናቹራል ነምበር አለ። እዚህ ጋር ግን ናቹራል ነምበር አንድ ሲሆን ፊቦናሲ ቫልዩ አንድ ነው አለ። ሁለትም ሲሆን ፊቦናሲ ሲኩዌንስ ቫልዩ አንድ ነው አለ። ከሶስት ሲበልጥ ግን በዚህ በፎርሙላው ነው የምንሰራው ማለት ነው። ያ ማለት ምን ማለት ነው? ሙላቱ ነምበር ጋር ከመግባታችን በፊት አሁን እዚህ ጋር አሁን ለምሳሌ ኤፍ ስሪን ፈልጉ ብትባሉ ምንድን ነው የምታደርጉት? ኤፍ ስሪ ኢዝ ኢኳልስ ቱ አሁን መጀመሪያ ኤፍ ኤን ኢዝ ኢኳልስ ቱ ኤፍ ኤን ማይነስ 1 ፕላስ ኤፍ ኤን ማይነስ 2 አይደለ? ኤፍ ስሪ ማይነስ 1 ሲደመር ታደርጉና ኤፍ ስሪ ማይነስ 2 ታደርጋላችሁ ማለት ነው። ኤፍ ስሪ ማይነስ 1 ስታደርጉ ማለት ነው። ኤፍ ስሪ ማይነስ 1 ስታደርጉ ምንድን ነው የምታገኙት? ኤፍቱን ነው የምታገኙት። ኤፍቱን ታገኛላችሁ። ከዛ ሲደመር ታደርጉና ኤፍ ስሪ ማይነስ 2 ደግሞ ስታደርጉ ኤፍ ዋን ነው የምታገኙት ማለት ነው። ስለዚህ ኤፍቱ ግን ጊቭን ነው፣ ሁልጊዜም አንድ ነች ቫልዩ። ስለዚህ ኤፍቱ አንድ ነች፣ እኩል ይሆናል ትሉና አንድ ሲደመር ከዛ ደግሞ እዚህ ጋር ያለችው የኤፍ ዋንስ ቫልዩ ስንት ነች? አንድ። ስለዚህ የዚህ ቫልዩ ኤፍ ስሪ 3 ይሆናል ማለት ነው። አሁን ለምሳሌ ኤፍ ፎርንም ፈልጉ ብትባሉ ቀላል ነው። ኤፍ ፎርንም ስትፈልጉ አሁን እዚህ ጋር ኤፍ ፎርን ፈልጉ ብትባሉ ኤፍ ስሪ ፕላስ ኤፍ ቱ ይሆናል ማለት ነው። ምክንያቱም በአንድና ኤፍ ፎር ስትባሉ አሁን ይሄኛው ስቀንሱ 3 ነው፣ ይሄኛው ደግሞ ስለዚህ የሚቀጥለውን ተርም ለማግኘት ከኋላ ያሉትን ተርሞች ቀድመን ማወቅ አለብን ማለት ነው። ፊቦናሲ ነበር። ሙላቱ ነምበር ደግሞ የሚባሉት ሊስት ዘ ፈርስት 10 ሙላቱ ነምበር ይላል። በዚህ ፎርሙላ ነው። ሙላቱ እንግዲህ እንደነገርኳችሁ የአዲስ አበባ ዩኒቨርሲቲ ፕሮፌሰር ነው። እንዲሁም አሜሪካ ላይ የሆነ ዩኒቨርሲቲ ያሰራ እዛ የሆነ የራሱን ነምበር በማምጣት ተሸልሞ ነበር አስታውሳለሁ። እና አዲስ አበባ ዩኒቨርሲቲ 4 ኪሎ የሚገኘው ካምፓስ ነበር የሚሰራው ማለት ነው። ስለዚህ አሁን ሊስት ዘ ፈርስት 10 ሙላቱ ነምበር ይላል። አሁን ኤን 0 ሲሆን እዚህ ጋር አሁን አንድ ማወቅ ያለባችሁ ነገር ሙላቱ ነምበር ከዜሮ ነው የሚነሳው። ኤን 0 ከሆነ የሙላቱ ነምበር ቫልዩ 4 ይሆናል። ኤን ደግሞ 1 ከሆነ 1 ይሆናል ማለት ነው። ስለዚህ የሚቀጥለውን ተርም ለማግኘት ደግሞ ፎርሙላችን ምንድነው? ኤም ማይነስ 1 ፕላስ ኤም ማይነስ 2 ነው። እዚህ ጋር እንዳለው ፎርሙላ ተመሳሳይ ነው። ዘ ኦንሊ ዲፈረንስ ልዩነታቸው ምንድነው? የሙላቱ ነምበር ከዜሮ ነው የሚነሳው፣ የፊቦናሲ ነምበር ከአንድ ነው የሚነሳው። በነገራችን ላይ ይህን ዝም ብለን እኛም ተነስተን ለምሳሌ እንደዚህ አድርገን ፎርሙላ መጻፍ አንችልም። ሌላ በጣም ብዙ ዲቴል አለው ማለት ነው። እና ደስ ይላል። አንዳንድ ጊዜ ሁልጊዜ ማቴማቲክስ ላይ ስንማር ምናምን የውጭ ሀገር ፕሮፌሰሮች የሰሩትን ነገር ምናምን ነበር የምንሰራው፣ ግን ሙላቱ ነምበር ኢዝ አወር ነምበር ማለት እንችላለን። ምክንያቱም የኛው ልጅ ስለሆነ የሰራው ማለት ነው። ስለዚህ ኤም ኤን ለማግኘት ኤም ኤን ማይነስ 1 ፕላስ ኤም ኤን ማይነስ 2 እናደርጋለን ማለት ነው። ለምሳሌ ኤም 100 ፈልጉ ብትባሉ ምንድነው የምታደርጉት እናንተ እዚህ ጋር ኤም 99 ሲደመር ኤም 98 ይሆናል ማለት ነው አይደለ? ኤም 100ን ከማግኘታችን በፊት ከሱ በፊት የነበሩት ሁለቱን ማወቅ አለብን፣ የነሱ ድምር ስለሚሆን ማለት ነው። እዚህ ጋር ሊስት የመጀመሪያ አስሮቹን እንፈልጋለን። ሰፖዝ ዛት ራቢት ሊቭ ፎር ኤቨር ኤንድ ዛት ኤቭሪ ይችኛዋን ጥያቄ ምንድነው የሚለው? ይችኛዋን ጥያቄ አንብቧትና ኮሜንት ላይ መልሱን ጻፉልኝ። ለዚህ ለማንበብ 5 ሰከንድ ሰጥቻችኋለሁ። ይችኛዋን ጥያቄ መልሷን ሰርታችሁ ከመጻፋችሁ ላይ ቀጥታ ነው የወሰድኩት ትሰጡኛላችሁ ማለት ነው ኮሜንት ላይ። ይሄን ይመስላል ኢንትሮዳክሽን ፓርታችን ማለት ነው። አሁን በዛሬው ቪዲዮአችን ላይ ምንድነው ያየነው ካል ጠቅለል ለማድረግ ያክል ማለት ነው። ሲኩዌንስ ማለት ምን ማለት ነው? ሲኩዌንስ ማለት ሮ በቃ ዝም ብሎ ሌማን የሆነ ሰው ሲኩዌንስ ምንድነው ብትሉት ምን ይላችኋል? ይሄማ ቁጥሮችን በሆነ ቅደም ተከተል መደርደር ነው ይላችኋል። but what is the mathematical definition of sequence ስንል sequence is the function with domain of natural number ማለት ነው። በቃ ባጭሩ ፋንክሽን ስንል ምን ማለት ነው? ፋንክሽን ደግሞ ከማወቃችን በፊት ሪሌሽንን ማወቅ አለብን። ሪሌሽን ከማወቃችን በፊት ሴት ማወቅ አለብን። ገብታችኋል? ሴት ማለት ዘ ኮሌክሽን ኦፍ ኤ ዲፋይንድ ኦብጀክት ማለት ነው። ፋንክሽን ኢዝ ኤ ስፔሻል ታይፕ ኦፍ ሪሌሽን ማለት ነው። ሪሌሽን ማለት ደግሞ ኢት ኢዝ ዘ ሪሌሽን ኦፍ ቱ ፔር ኦፍ ቲንግ ማለት ነው። ኢን ማቴማቲክስ ነምበር ነው የሚሆኑት እነኛ ነገሮች ማለት ነው። ከዛ ወደ ሲኩዌንስ ስትመጡ ኢት ኢዝ ዘ ሴትስ ኦፍ
ኤ ናቹራል ነምበር አሬንጅድ ኢን ኤ ጊቭን ሮ ማለት ነው። ኢት ኢዝ ዘ ዴፊኒሽን ኦፍ ሲኩዌንስ። ሶ ከዛ በኋላ ታይፕ ኦፍ ሲኩዌንስ የምንላቸው ፋናይት እና ኢንፋናይት ሲኩዌንስ። ላስት ተርሙን ካወቅነው ፋናይት ነው፣ ካላወቅነው ኢንፋናይት ይሆናል። ከዛ ደግሞ ኖሽን ኦፍ ሲኩዌንስ አራት አይነት መንገዶች አሉ። ሊስቲንግ ሜተድ፣ ጀነራል ተርም፣ ግራፊካል ሜተድ ኤንድ ሪከርሲቭ ፎርሙላ። ከነኛ ጋር እየያዛችሁ ደግሞ ፊቦናሲ ኤንድ ሙላቱ ነምበርን በደንብ አንደርስታንድ ማድረግ አለባችሁ። በሚቀጥለው ቪዲዮአችን ላይ አርቲሜቲክ እና ጂኦሜትሪክ ሲኩዌንስ፣ እዚህ ጋር ጂኦሜትሪክ ሲኩዌንስ፣ ጂኦሜትሪክ ሳይሆን ጂኦሜትሪክ ሲኩዌንስ ታይፕ ኦፍ ሲኩዌንስ ይባላሉ። የነኝህ ልዩነት በደንብ ይዤላችሁ እመጣለሁ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። አሁን ቲዮሪቲካል ፓርት ስለሆነ ብዙም ዛትማች ላይገባችሁ ይችላል። ጥያቄዎችን ስንሰራ ግን በደንብ አንደርስታንድ ታደርጉታላችሁ። መጽሐፋችሁ ላይ ያሉትን ጥያቄዎች በደንብ ያቸው፣ ከዛ በኋላ ወደዛ እንመለሳለን ማለት ነው። ቅድም ፊቦናሲ ኤንድ ሙላቱ ነምበር ያልኳችሁ እዚህ ጋር አሉ። እነኝህን አክቲቪቲ ጥያቄዎች በሙሉ ስሯቸው፣ በደንብ አንደርስታንድ እንድታደርጉ ይጠቅማችኋል ማለት ነው። ሶ ከዚህ በመቀጠል በሚቀጥለው ሙላቱ ደግሞ እንደነገርኳችሁ ያው እዚህ ጋር አለ። ፕሮፌሰር ሙላቱ የኢትዮጵያ ማቴማቲሻን ሂ ፐርሱድ ኢን ኤዱኬሽን ትሩ ዘ ዩኒቨርሲቲ ኢን ኢትዮጵያ ይላል። ከአዲስ አበባ ዩኒቨርሲቲ ነው እንትን ያገኘው። የእሱ ፎርሙላ ደግሞ እዚህ ጋር የነገርኳችሁ ነች። እዚህ ጋር ስለ ሙላቱም ማንበብ ትችላላችሁ ከመንገዳችን በደንብ ማለት ነው። ከዛ አክቲቪቲዎችን ስሯቸው። በሚቀጥለው ቪዲዮአችን ግን 1.2 አርቲሜቲክ ኤንድ ጂኦሜትሪክ ሲኩዌንስ የሚለውን ይዤላችሁ እመጣለሁ ማለት ነው። ይህን መስል ነበር የዛሬ ቪዲዮአችን ላይ። ኦንላይን ግን ተማሩ። ኦንላይን ብትማሩ ከኔ ጋር ፌስ ቱ ፌስ ገብተን ነው የምንማረው እና ኢንትራንስ ላይ በጣም ጥሩ ውጤት እንድታመጡ ይጠቅማችኋል። አብዛኞቹም ማስተምራችሁ ተማሪዎች ዩኒቨርሲቲ ይገባሉ ማለት በደንብ ዲቴል ስለምናነብ ማለት ነው። እና ኦንላይን ሳስተምር ኦልሞስት 3 ዓመት ሆነኝ። ስለዚህ እዛ ላይ በደንብ አግዛችኋለሁ። ለመመዝገብ ደግሞ ከላይ የምትመለከቱት ቁጥር ተጠቅሙ። ምንም ማቴማቲክስ ባታውቁ ራሱ እስከዛሬ ከመጀመሪያው ጀምሬ ያስረዳችኋለሁ ማለት ነው። ቀለል አድርጌ እዚህ ጋር የምነግራችሁ ነገር ጀስት ኢንትሮዳክሽን ፓርት ነው ማለት ነው። ስለዚህ በሚቀጥለው ቪዲዮ ታይፕ ኦፍ ሲኩዌንስ፣ አርቲሜቲክ እና ጂኦሜትሪክ ሲኩዌንስ የሚሉትን እየላችሁ እመጣለሁ። እስከዛው መልካም ጊዜ ይሆንላችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልካም